የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ነው። ባሳለፍነው ሳምንት ከግራንድ ማስተር ያሬድ ማሙ ጋር 30 ደቂቃ ቆይታ አድርገናል አይደለ? ዛሬ ደግሞ እንቀጥልና የቀሩትን እንግዲህ በወፍ በረር የተወሰኑ ነገሮች እናነሳለን። ያሬድ እንቀጥላለን። ባሳለፍነው ሳምንት ጥሩ ነገሮችን ተጫውተናል። ቻይና ላይ ነበር ቆይታ ያደረግነው እና ከቻይና ምን ይዘህ መጣ? ከዛ ስንመለስ እንግዲህ ይዘን የመጣ ነው ነገር አንደኛ ነገር ጥሩ የስልጠና ዘዴዎችን የነሱን የስልጠና ዘይቤዎችን እነሱ የደረሱበትን በምን አይነት ሜትድ ያሰለጥናሉ፣ እንዴት ነው ልጆች ከኪድስ ጀምረው ከእድሜያቸው ከትንሽ ገና ከ5 ዓመት 4 ዓመት ጀምሮ እንዴት እያሳደጓቸው እንደሚመጡ እነሱም ፕሮግሬሲቭ ጥሩ የማርሻል አርቱን በዘመናዊ መልክ በዘመናዊ እንትን እንድናሰለጥን ረድቶናል። ከዛ ይዘን ይመጣል። ሌላው ማቴሪያል ነው እንግዲህ ከዛ ይዘን ስንመጣ ማቴሪያሎች ናቸው መገልገያ ማቴሪያሎች። የኛ የውሹ ስፖርት የሚጠቀመው ዊፐንሶች አሉት። ብሮድ የሚባል አለ፣ ሎንግ ስዋርድ የሚባል አለ፣ እንደዚህ ናንዳው የሚባሉ ናንጋን የሚባል እና ገና የስፒር የሚባሉ እንትኖች አሉ። ከዛ ፋይቱ ደግሞ ስትመጣ ጓንት አለ፣ ፕሮቴክተር አለ፣ ሄልሜት አለ፣ መጋጫዎች አሉ። እነዛን እንግዲህ እዚህ ከተማው ላይ ወይም እዚህ ኢትዮጵያ ውስጥ ላታገኛቸውም ገበያ ላይ እነዛን ነገሮች ያው በራሳችን ገንዘብ ነው ይዘናቸው የመጣ ነውና እነዛን ነገሮች ይዘን ስንመጣ ያው ለራስ ብቻ አይደለም የምትገለገልበት። ውድድር በተካሄደ ቁጥር ይዋሱሃል። ውድድር ታውሳለህ፣ ምርቃት ሲኖር ተሰጣቸዋለህ እና ያ ነገር ያንን ማቴሪያል ይዘን መምጣታችን ስፖርቱ ማለት በፊት በዛገ ቆርቆሮ በምናምን በብነ የሚሰራው ስፖርት ወደ ዘመናዊ የሆነ ማለት በትክክለኛው መሳሪያ በውጪ ቻይኖች በሚጠቀሙበት መሳሪያ ወይም ሌላው አፍሪካ ሀገር ወይም ሌላው አውሮፓ ሀገር በሚጠቀሙበት ማቴሪያል ነው የምንጠቀመው ማለት ነው። ያ ደግሞ እኛ እዛ መሄዳችንና ይዘን የመጣናቸው ትልቅ ነገሮች ናቸው። ብዙ ጊዜ ያሬዶ አሁን የውሹ ልብስ አሁን የለበስከው ልብስ አይነት የሆነ ድራገን ምናምን የሚያስፈሩ ስዕሎች ምናምን አሁን እቺ ልብስ ከዛ ነው የመጣው። እቺ ልብስ አታስዋሸኝና እቺ ልብስ ይዞልኝ የመጡት የተከበሩ የምክትል የብልጽግና ፓርቲ አቶ ሻኪር እሳቸው ከአሜሪካ ሲሄዱ እንደ ድንገት ይዘውልኝ የመጡት ናቸውና ልጃቸውን ታሰራለ ልጆቻቸውን አሰለጠናቸው። አንዱ ያንተ ማለቃ ነበሩ ስፖርት ኮሚሽን የኔ አለቃ ነበሩና ሲሄዱ አስታውሰው ይሄንን ልብስ ይዘውልኝ መጡና በጣም ነው ማመሰግናቸው በዚህ አጋጣሚ እና እሳቸው ናቸው ያመጡልኝ። ወደ ጥያቄ ስመለስ እርግጠኛ ነኝ ከስጦታዎቹ ትልቁ ስጦታ ይሄ ነው። ለዛ ነው በቃ ለብሼውም የመጣው። አክብሮታለን በእውነት እኔማ በጣም አመሰግናለሁ። ያከብራቸው አለውኝ በዛ ደረጃ በትልቅ እንትን ላይ ያሉ ሰው አስታውሰው ይሄንን ስፖርት በዚህ ደረጃ ይዘው ለመምጣት ማለት ለስፖርቱ ምን ያህል እንትን እንዳላቸው ሪስፔክት እንዳላቸው የሚያሳይ ነው። ላንተም እንደዛው ለኔ በጣም እና ያው ስፖርቱ ታውቋል ማለት ትችላለህ። በዚህ ደረጃ ሰው በዚህ ደረጃ እንግዲህ እንትን ካለ ስንት ዓመት ተወዳደርክ ያሬዶ? እኔ የውድድር ጊዜ 8 ዓመት በውድድር አሳልፌያለሁ። ከ8 ዓመቶቹ 7 ዓመት በተከታታይ የወርቅ ማዳሊያ ባለቤት ነኝ በውድድር ማለት ነው። ካለ ለምን ታውቀው? ውድድሩን የተውኩበት ምክንያት ምን ህግ መጣ መሰለ? በተከታታይ 5 ጊዜ ተወዳደረ። እኔ ብቻ አይደለም በጣም ጀት ሴት ተወዳዳሪዎች ነበሩ እና ሁሌ እየሄዱ ያሸንፋሉና በቃ አይችሏቸውም። እነዛን እንትን ለማድረግ 5 ዓመት
እንትን አረጉ 5 አመት በተከታታይ የተወዳደረ ሰው መወዳደር አይችልም የሚል ህግ አወጡ። በዛ ምክንያት ነው ውድድር ያቆመውና ውድድሩ ከቆመ በኋላ በቃ የምታያቸው ነገሮች አሁን ተሻሽሎ ማንኛውም ሰው መወዳደር ይችላል። አሁን ህጉ ተሻሽሏል። ግን በወቅቱ እኛ ያቆምንበት በዛ ምክንያት ነው እንጂ ውድድር ስቲል ነው አሁንም ራሱ በእኛ እንትን የውድድሮች ቢጀመሩ የመወዳደር እንትኑ ፍላጎቱ አለ። ለምን ሁልጊዜ ውድድር ብቃትን የምታይበት ነው። መሸነፍ ከማሸነፉ ውጪ ብቃትን የምታይበት ነውና እነዛ ነገሮች ናቸውና ቅድም ወደ ጠየቅኝ ጥያቄ ስመለስ ድራጎኖች የሚያስፈሩ ነገሮች እና እንትኖች እነዚህ ይሄ ማለት ቻይና የዘመን አቆጣጠሯን ታውቀዋለህ? 88 ነው። አዎ እና ማለት በእንትን ነው የሚቆጥሩት። አሁን የድራገን አመት የውሻ የዳንኪ የምናምን በእንስሳት ነው እና ይሄን ደግሞ በጣም እንትን ያረጉታል። የድራገን አመት እነሱ የሆነ የሀገራቸው ሰርቫይቭ እና እንትን ያረገችበት እንደዛ አይነት እንትን አለው። ከዛ አንፃር ነው በድራገን አመት አሁን ለምሳሌ ብሩስ ሊ የተወለደው በዛ በድራገን አመት ነው። ጃኪ ጃንም እንደዚህ ብቻ የሆነ እንትን ያገናኙታልና ለዛ ነው እንጂ ያን ያህል እንትና ስታወራ ራሱ አይታወቅም እንጂ እንዲህ ያልኩ ነው። አዎ ልክ በቃ እንደነሱ ኢትዮጵያ ውስጥ በውሹ ያሬዶ የመጨረሻው ዳን 9 ነው። አንድ ሰው ነው ያለው። ማስተር ሲኒየር ማስተር አቶ ቶፊቅ ሹሜ እና አቶ አህመድ አብዱል ቃድር ሁለት ናቸው። ስምንተኛው ዳን አንድ ስምንተኛው ዳን አንድ ስምንተኛ ዳን እናንተ ደግሞ 3 7ኛ ዳን እኛ የሶስተኛ ደረጃ ላይ። እስቲ አውራ ስለ ዳኖቹ ማውራ ስለ ዳኖቹ ያው ዳን እንግዲህ ያው የደረጃ አለው። አንደኛ ዳን፣ ሁለተኛ ዳን፣ ሶስተኛ ዳን እያልክ አራተኛ ዳን እያልክ ትመጣለህ። አብዛኛውን ጊዜ ይሄ የዳን አሰጣጥ እንትን በጣም ዝብርቅርቅ ነበርና አሁን ፌዴሬሽኑ በአዲስ ሲቋቋም ይሄን ነገር ወጥ ለማድረግ እነማን ናቸው ያንግ እነማን ናቸው ስፖርቱ ላይ ቆይተው እስካሁን ድረስ በመስራት ላይ ያሉት እነማን ናቸው ስፖርቱን ያሳደጉት ምንድነው ያበረከቱት አስተዋጽኦ በሚለው እና በእንትናችን በደረጃችን ፈተናዎችም ነበሩ። በዛ ደረጃ ሌቭላችን ተቀምጧል ማለት ነው። እና ለዛ ነው ግራንድ ማስተር የማዕረግ የተሰጠኝ በዛ ምክንያት ነው። እና አልተመቸኝም እንጂ ሰይድ ኪያር የመራበት ትልቅ ዝግጅት በሆቴል አዘጋጅተው የውቅና እንትንም የተሰጠበት ጊዜ አለ። ያው በስራ ምክንያት እዛ ላይ አልተገኘንም እንጂ ጥሩ ጊዜ ነበረ። አሁን መጨረሻው ዳን 9 ነው። አዎ የመጨረሻው ምንድነው የቀረው? 8 እና 9 ነው የቀረው። አዎ የጊዜ ቆይታ አለው ማለት አሁን ወደዛ ጋር ለመድረስ ቢያንስ 2 አመት 3 አመት ሪሰርቾችን መስራት መቻል አለብህ። አንድ ታሪኮችን መስራት አለብህ። እንደገና ደግሞ ካንተ የሚጠበቁትን ነገሮች ማሟላት አለብህ እና ያው እድሜም ይወስነዋል። ሁለተኛ ነገር ደግሞ የጊዜ ቆይታም አንድ ዳን ለምሳሌ ከ7ኛ ዳን ወደ 8ኛ ዳን ለመሄድ የጊዜ ቆይታ አለው። የአመት 2 አመት 3 አመት የጊዜ ቆይታ አለው። 4 አመት የሚል እንትን ያላቸው ያው 3 እና 4 እንትን እያለ ነው ከ4 አመት በኋላ ከዛ ደግሞ እያለ ነው የሚሄደው እና እድሜም በዛው ልክ እየጠነከረ በዛው ልክ ነው እንጂ 1 አመት 2 አመት 3 አመት ዳን የለም። የአመት ጋፖች አሉት በመሃል። አንደኛ ዳን ወስደህ 2 አመት የቆይታ ጊዜ፣ ሁለተኛ ዳን ወስደህ 3ኛ አመት የቆይታ ጊዜ፣ አራተኛ ዳን ወስደህ እያልክ ነው የእድሜ እንትን የምትወስድበት የእድሜ እንትን የአመት እንትን እያልክ ጋፕ እየሰጠ ነው የምትሄደው። በዛ ጋፕ የሰራቸው ነገሮች ያበረከትካቸው በውድድር በማወዳደርም ሊሆን ይችላል፣ በምታቀርባቸው ሪሰርቾችም ሊሆን ይችላል። በዛ ዳንን ያሻሻልክ ትሄዳለህ ማለት ነው። በአዋሽ በታች ከአዳማ ወደዚህ ብቸኛው 7 ዳንን አይደለ? አዎ እርግጠኛ ነኝ ወደፊት ደግሞ እስከ መጨረሻው ድረስ እንደምትሄድ። አዎ ግድ ይላል። ቁመት ምናምን ራሱ በቃ ስፖርተኛ ነው። ቁመትና አንዳንድ ሰዎች ያው ስፖርቱን ለምንድን ነው የማያቆመው ምን ያደርግለታል ምናምን የሚል ነገር አለ። ማለት ስፖርት ላይፍ ነው ማለት ህይወት ነው ስፖርት። በቃ በተለይ ማርሻል አርት ዌይ ኦፍ ላይፍ ነው የሚለው እንትኑም እዛው እስካለ ድረስ ለአንተ ሳይሆን ለጄኔሬሽኑ ነው እየኖርክ ያለው። ገብቷል። እነዚህ ልጆች ስታያቸው ጥሩ ቦታ ይደርሳሉ ብለህ የምታስባቸው ልጆች እስካሉ ድረስ አንተ ስፖርቱን አታቆሙ። እነዛ ልጆች የሆነ ቦታ ማድረስ ትፈልጋለህ። ሶ አንዳንድ ላንተ ምንድነው ያ ነገር እንደ
ሳክሪፋይስ የሆነ እንትን ይሰጣል። እነዛ ነገሮች አብቅታ ማየት ራሱ የሆነ ስም እንትን ይሰጣል። ገብተዋል። ያ ነገር ስፖርቱን እንዳታቆም ያደርጋል። በውድድሮች ላይ የምታያቸው ሚስቴኮች፣ ስህተቶች፣ የሚያናድዱ ነገር ምናምን ከዛ ውስጥ እንዳትወጣ ያደርጋል። እና እነዛ ነገሮች ናቸው እንጂ ሰው አንዳንድ ጊዜ ብለው ስፖርቱን ለቆ ብዙ ወጣ። በተለይ ከቻይና ከተመለሰ በኋላ ተስፋ ቆርጠው ብዙዎቹ ያቆሙበታል ማለት ሰው እዛ ያለውንና እዚህ ያለውና ባህራዊ ሁኔታ ማመጣጠን አለበት። እነሱ ናቸው፣ እኛ ደግሞ እኛ ነን። ስለ ክለብ እናውራ ያይዱ። ያው ክለብ እንግዲህ የመጀመሪያ ክለቤን እንዳልኩ በ1998 ዓመተ ምህረት ክለብ ከፍቻለሁኝ ብያለሁ። 98 ዓመተ ምህረት የመጀመሪያ ክለብ አስተማሪ እዚህ ድሬዳዋ ላይ ስላለ እኔ እዚህ ድሬዳዋ ላይ ክለብ መክፈት አልፈለኩም። እኔ በወቅቱ በጣም በቃ ማለት ሰውም እንትን ይለኛል። በቃ ደግሞ ሰው ልክ ነኝ አሁን የሆነ ቦታ እዛ ስፖርት በከፍት እንዳለ ተማሪው ተገልብጦ እንደሚመጣ ቃለኝ። ደግሞ አስተማሪ ደግሞ ያ ነገር ላይ ሌላች ተጓዳኝ ስራዎችም ብዙም ሰፖርት የሚያደርጉት ስላልሆነ እነዛ ልጆች ተገልብጠው እዛ ጋር ቢመጡ እዚህ ጋር የሆነ ላይፍ ነው የምታበላሸው። ገብተዋል። ስለዚህ ትንሽ ራቅ ልበል እስቲ ብዬ ወደ ሂርና አካባቢ ትምህርት ቤት ከፈትኩኝ። ያው ሂርና ብዙም ስለማውቃት እዛ አካባቢ ነው የመጀመሪያ ትምህርት ቤቴን የከፈትኩትና ለ9 ወር አስተምሬያለሁኝና ጥሩ ቤዝ ያላቸው ልጆች ነበሩ። እዚህ ሀረርም አካባቢ እነ ሚሊዮን በነበሩበት ጊዜ ምርቃት ሲመረቅ ምናምን አንዳንድ ነገሮች እንትን እናረጋለን። ሌላም ማለት አሁን ያኔ ያስተማርኳቸው በየሀገሩ ስፖርት ቤቶች ከፍተው ያሉ ልጆች አሉ። አማራ ክልል አለ፣ ደቡብ ክልል ላይ አሉ፣ ወደ አፋር ክልል ላይ አሉ፣ እዚህ ደደር አካባቢ አሉ። በቃ ብቻ አብዛኛዎቹ ብዙዎቹ የከፈቱ አሉ። እዚህም ድሬዳዋ ላይ ያው የከፈቱ ነበሩ፣ ግን በተወሰኑ እንትኖች የራሳቸውን እንትን ላይ በመሄድ እነዛ ቀዝቀዝ የማለት ነገር አለ። ግን እስካሁን ስቲል ነው አሉ፣ ደፋ ቀና እያሉ አሉ። ግን ጠንክረው እንትን የማድረግ ነገሩ ላይ ይቀራቸዋል። ምንም የማንደራደርበት ነገር በምስራቅ የሀገራችን ክፍል በውሹ ስፖርት ያንተ ተጽዕኖ ትልቅ ነው። አዎ እንደዛ ነው። ምክንያቱም ይሄ የሚታይ ነገር ነው። በተወዳዳሪነትም በክለብ ሴንተር በመክፈትም ካንተ ወጡ ደግሞ ብዙ ራሳቸውን ሴንተር የከፈቱ ብዙ ናቸው። እንደውም በ2000 ስታስመረቅ ነው መጽሔት ያሳተምከው። ለየት ያለ እኮ ነው። አዎ ለመጀመሪያ ጊዜ ያው በመጽሔት ከአዲስ አበባም ቀድመናል ማለት ትችላለህ። በዚህ በመጽሔት ማስመረቅ ይመስለኛል። እኛ ሚሊኒየም 2000 ላይ ነው መጽሔት ሰርተን መጋዚን የልጆች ፎቶ ያለበት የተመራቂ ተማሪዎች ያሉበት ፎቶ ለመጀመሪያ ጊዜ በመጋዚን ያስመረቅንበት ጊዜ ነበረ። ያ ነገር ለምን አልቀጠለም? ያው ኢኮኖሚካሊ ነው። ኢኮኖሚካሊ ግን እንደ ኢትዮጵያ የመጀመሪያ ናችሁ። እንደ የመጀመሪያ በመጽሔት ማስመረቅ ልክ እንደ ዩኒቨርሲቲ ኮሌጆች እንደሚመረቁት ነው። እንደዛ ለመጀመሪያ ጊዜ እንትናለን። ያንን አሪያ ደግሞ ተከትለው ሌሎች እንትን እንዲያደርጉት ነው ያው እንትናችን እና ያንን ወረቀት በ2002 አካባቢ ድሬዳዋ ላይ ውድድር ተካሂዶ ነበርና ለየክለብ ለመጡ ከተለያየ አገር ለመጡ አሰልጣኞች ያበረከትንበት ጊዜ ነበረ። ያው በዛውም ድሬዳዋንም እኛንም ማስተዋወቅ በብዙ መንገድ ማለት ነው። ወደ 17 ጊዜ በላይ አስመረቅ። አዎ አይደል? ረጅም ጊዜ አስመረቅ። በሺዎች የሚቆጠር ማለት ነው። ብዙ ተማሪዎች ያስመርቀናል። በአሁን ሰዓት የህግ ባለሙያዎች፣ የዶክተሮች፣ የከተማ ስራ አስኪያጆች ብዙ በጣም ትልልቅ ሰዎች ያው አሁን እነሱ የሚያውቁኝ እኔም ማላቃቸው ደግሞ በመልክ ብዙ ሰዎች አሉ ያሰለጠናቸውና ሰፊ ስለሆነ ሶስ ማላቃቸው ስለ በወቅቱ መታያቸው ያንጎ ነው። በአሁን ሰዓት ደግሞ ትልልቅ ሆነው ያው እኛም እኮ ጸጉራችን የለም እና ምን ተላለፍበትም ጊዜ ይኖራልና ያው ታሪክን ስትናገር ምናልባት ያውቁ ይችላሉ። ያው ጸጉራም ነበርኩኝ በወቅቱ ውድድር ጊዜ። አሁን ደግሞ ያው ኖርማል እንደምታየው እየሄደ ነው ወደ ኋላ እየሄደ ስለሆነ እንደዛ ነውና ትተላለፋለህ። ብዙ ጊዜ ሲያወሩ ብዙ ዳኞች አሉ፣ በብዙ ስፖርት ላይ ያሰለጠናቸው ዳኞች አሉ። ከኛ ስፖርት ውጪ ብዙ እንትኖች አሉና ሲያወሩ ታሪክ እንትን ሲሉ ደስ ይላል። ያሳለፉት ጊዜ እንዲህ ብለከን እንደዚህ አድርገ እንደዚህ ስታረገን ምናምን የሚሉ በጣም ብዙ ልጆች አሉ። አንዴ 3 ኪሎ የልጆች ይዤ እየሮጥኩኝ አንድ ልጅ ከኋላ ይቀራል እና ከኋላ ይቀርና ምን ይሆናል
ይደክመዋል። እሱን እዚህ ናሽናል ሲሚንት ጀርባ ነው የምንሮጠው እና አሁን ናሽናል ሲሚንት ተሰራበት። እነሱን በዛ በኩል ልጆቹን ልኬ እሱን አዝየው ውሃ እስካገኘ ድረስ በቃ ከዛ ውሃ ሰጥቼው ምናምን ፈተነ። ከዛ ካመጣሁት በኋላ ከተመለስን በኋላ ወይኔ እሱ ባይኖር እኮ ሞቼ ነበር አለ። ምነው ያንን ሁሉ እንትን አዝሉኝ እና እንደዚህ ታሪኮች አሉና ያው ትምህርት ቤቴ ጠንካራ ትምህርት ቤት ነው። በውድድርም ያው የ2014 ዓመተ ምህረት የኢትዮጵያ ሻምፒዮና ሆኗል። 2015 ዓመተ ምህረትም የኢትዮጵያ ሻምፒዮና ሆኗል። አጠቃላይ የኢትዮጵያ ሻምፒዮና የሆነበት ጊዜ ነው። ከዛ በፊት ያሉትን ግን በሁለተኛ ደረጃ ነው የምንጨርሰው። በተለይ በፋይት በጣም ቤስት ልጆች ነበሩ። በ2010 ዓመተ ምህረት ረዴት ጉልላትና ጃሚ ሁሴን በኮከብ ተጫዋችነት ያስመረጥንበት አሰልጣኝም እኔም በኮከብ አሰልጣኝነት የተመረጥንበት አመት ነበረ። ጥሩ ጊዜ ነበረ 2010 እዛ ያለን 2011 2012 የኮቪድ ጊዜ ምናምን ስለነበር አቋረጥን በመሃል እንጂ ጥሩ ይለን። ከዛ በኋላ 2014 ስንመለስ 2014 ሻምፒዮን ነበርን አልኩ። 2015 የኢትዮጵያ ሻምፒዮን ነን። 2016 ትንሽ ቀዝቀዛለን። 2017 ደግሞ አሁን በመላው ጨዋታ ላይ ጥሩ ውጤት ነው ያመጣ ነው። ያው የመላው ኢትዮጵያ ውስጥ የገባንበት ጊዜ ነበርና መላው ኢትዮጵያ ደግሞ ጨዋታ ሁሉም ክልሎች ጠንካራ ክልል ነው፣ ጠንካራ ስፖርተኛ ነው የሚመጣው። እኛ ደግሞ እንደመጀመሪያ ተሳትፏችን ጥሩ ተሳትፎ አርግተን የተመለስ ነውና ጥሩም 9 ሜዳሊያዎች አካባቢ ይዘን የተመለስ ነው። ቀጣይ ደግሞ አሻሽለን ይሄን ጥሩ ለክልላችን እና ለከተማችን ጥሩ ውጤት እናመጣለን የሚል በዛ እንትን ነው ስራችን እየሰራ ነው። በተለይ በክለብህ አንደኛ ዲሲፕሊን በቃ አትደራደርም። እንደውም አንድ ልጅ እኛ ሰፈር አለ አንተ ጋር የሚሰራልና እንትን ይላል ይረብሻል። ሰፈር አካባቢ ትንሽ ያስቸግራል። አንተ ጋር እንደሚሰለጥን አወኩና ጠጋልኩና ለማስተር ያሬን ነው የምነግርልህ አልኩት። ኦኬ እንዴት እንደሆነ በቃ ሁለተኛ አላርክም። አሁን ማስፈራሪያ አንተ ነህ እና ዲሲፕሊን። ከዛ በተጨማሪ ልጆች አቅም የሌላቸውን በነፃም እንደዚሁ ታስተምራለህ። ሁለቱ ነገር ላይ አውራኝ። በፊት ምን እናደርጋለን? አቅም ደካማዎች ይመጣሉ እና ማለት መግባት የሚፈልጉ ፍላጎቱ ያላቸውን አንከለክልም፣ ይገባሉ። ግን አንዳንዴ ልጆች እስቲ ክረምት ላይ ሲሆን ከቀበሌ ደብዳቤ አጽፈው የሚመጡ ልጆች አሉ። ከቀበሌ አጽፈው ሲመጡ እንቀበላለን። ከተለያዩ ቀበሌዎች ይልካሉ ልጆች እንደዚህ ያስተምሩልን ብለው እንቀበላለን። አብዛኛውም ሲኒየር ተማሪ ተወዳዳሪ የሆነ መቼም ተወዳዳሪ አታስከፍልም። እየተወዳደረልክ ክልሉን እያስተዋወቀ እሱን ክፈል ማለት ልክ ልጆቹ ተወዳዳሪ ደረጃ ሲደርሱ አይከፍሉም። በቃ ማለት አብዛኛው ብዙ ተማሪዎች በነፃ ያስተማርናቸዋል። ሴንተር ከፈቱ ተማሪዎች አሉ በነፃ ያስተማሩ። እነሱም ብቻ ሳይሆን ቤተሰቦቻቸውንም ጭምር እህት፣ ወንድም፣ አክስት ስለዚህ በነፃ ያስተማርናቸው ብዙ እንትኖች አሉ። ሶ ገንዘብ ማለት ጫካኝ ብትሆን ብር ብታስከፍል ኖሮ ዛሬ የት በደረስክ። ያ አይደለም ያስፈልግ ሰው ይበልጣል። ነገ ሰው ካለ ምንም በቃ ፈጣሪም አይጥልህም፣ ችግር የለውም። እሱ ግን ገንዘብን ትኩረት አድርገህ መሰራ ግን ከሆነ አንተ ታድጋለህ፣ ችግር የለውም። ሰው ትጠኛለህ የሚለው ነገር አይደለም ነው። ግን በቃ ሰው ላይ ነው መስራት ያለበት። እዚህ ጋር ፍላጎት ኖሮት የሚመጣ ስፖርተኛ አንተን ሊያግዝ ነው የሚመጣው ማለት ነው። ያንን ደግሞ በደንብ ታስተምራለህ። ገንዘብ አይደለም መጀመሪያ የሱ ማንነቱ የሚቀየርበት ስፖርተኛ አገሩ የሚቀየርበት ነገር የምናስተምረው ማስተማር ያለብን እንረዳለን። እና አንዳንዴም ተማሪዎች ደብተር ምናምን ብዙ ነገሮች ማለት ያው ለሰው ማይታዩ ነገሮች የምናደርጋቸው ብዙ ነገሮች አሉ። በዲሲፕሊን አትደራደሩ? አይ በዲሲፕሊን ካየክ ስፖርት ኮሚሽን አካባቢ በዙሪያችን ያሉ አቅመ ደካሞች በጣም ብዙ ናቸው። እነዛ አካባቢ ፍላጎቱ ካላቸው ብዙ የምናስተምራቸው ልጆች ስቲል ነው አሁንም አሉ። በጣም የሚያሳዝነ እነሱን እያስተማርን እዚህ ሰገነት ምናምን ቆመው ምናምን የሚጠብቁ ልጆች አሉ እና ሴንተር ሲመጡ ስፖርታቸውን ይሰራሉ። እነዛ ልጆች ያሳዝኑኛል። ሰው እነሱን እንደዚህ እኔ አላቅም ገብተዋል። እንግዲህ እኔ አላቅም ሳልፍ ምናምን ያለኝ ግን እኔ በአላቅም ይሄን ነገር እና እንደዛ አይነት ልጆችም ሴንተራችን ውስጥ ይማራሉና ያሳዝኑኛል። አቅም ኖሮክ የሆነ ነገር ብታረግላቸው ደስ ይላል። ግን በራሳቸው ጥረት ደግሞ
ማድረግ እንዲችሉ ነው እኛ የምንረዳቸው። በራሳቸው ጥረት ደግሞ ያንንም ሆነው እንደዛም ሆነው የሚያልፉ ከሆነ ጠንካራ ዜጋ ነው የሚሆኑት። ቻሌንጅ ሁልጊዜ በእንትን ቻሌንጅ ማለፍ አለበት ሁልጊዜ ያንን ስለማምን ነው ዝም እላቸዋለሁ። እና እንደዛ አይነት ልጆች አሉ። ሌላው የያሬድ ይሄ ማስ ስፖርት አሁን በቅርቡ በ2017 የፖሊስ 116ኛ ዓመት ሲከበር ምናምን ይሄ ዲኮር የሚያሳዩ የተለያዩ ከየት ነው እሱ የተማርከው? በጣም ከባድ ነው ብዬ አስባለሁ። በመቶዎች የሚቆጠሩ ልጆች የማስ ስፖርት ትርኢት ካመጣው የማስ ስፖርት ትርኢት ያው ከማርሻል አርት ጋር ይገናኛል። ካየ የቤጂንግ 2008 ቤጂንግ ኦሎምፒክ ስታዘጋጅ ያያቸው ማለት እኮ እንደዛ ነው ማለት ያው ስርዓት ነው። በቃ ዲሲፕሊን ነው መጀመሪያ የምታስተምረው። ዲሲፕሊን ከሆኑ አንድ ሰው ዲሲፕሊን ከሆነ ሰልፍ ውስጥ ገባ ነው መጀመሪያ ያንን ነው በቃልም በምንም በማስፈራራትም ይሁን በምንም ያንን ነገር መጀመሪያ እናስተገብራቸዋለን። እኔ እዚህ የማስ ስፖርት ሳሰራ ዛሬ አይደለም በ2000 ማለት በ2000 ዓመተ ምህረት የድሬዳዋ 105ኛ በዓል አሁን ልጆች ትልልቅ ቴክኒክ አካባቢ ምናምን የሆነ እንትን የሆኑ እኔ እኮ ማቀዛ 105ኛ በዓል ስታሰራይ ነው አስበዋል። እንግዲህ እዛ ጋር የነበረ ልጅ አሁን የቴክኒክና ሙያ ኮሌጅ ምናምን እንትን ሲሆን ገብተዋል አይደል? እና እዛ ጋር የነበሩ ልጆች 105ኛ በዓል ላይ ነው እኛ ያንን ማስ ስፖርት የጀመረው። የ105ኛ በዓል ያው በትዝታ ነው እያሳለፍን ያለው ባቡር ሜዳ ውስጥ ሰርተን እስከ ማስጌድ ድረስ የደረስንበት ያ ሁሉ ሰው ምናልባት በወቅቱ የነበሩ ፕሬዚዳንቱ ባለቤት ቆመው ያጨበጨቡበት እና ምርጥ ስራ ይሰራል። ያንን እንዴት ነው የተማርከው ከሆነ ከዚሁ ከማርሻል አርት ነው። ጂምናስቲክ ሰራለሁ፣ ማርሻል አርት ሰራለሁ። የሆነ ነገር አይቼት ወዲያው የማረግ ነገር እንትኑ አለ። ቴክኒካል ነገሮች ላይ በጣም ጎበዝ ነኝና አልገጠመም ያሉ ማሽኖችን እገጥማለሁ እኔ። ብዙ ቴክኒክም ያው ሙያው ስለነበሰላለኝ በስፖርቱ ደግሞ ስትመጣ የሆነ ነገር የምታየውን መክፈቻዎች እናያለን። የኦሎምፒክ መክፈቻዎችን ወደ ኋላ ዞሮ የድሮ እናያለን። እና እንዳላ ኃይሌ የሚባል የኔ ጓደኛ ሰርከስ የሚሰራ አለና መጀመሪያ 105ኛ በዓል ሲሰጠን እንደ ግዴታ አሰልጣኝ ያሬድ ማሞ አሰልጣኝ ከሌ የ105ኛ በዓል በትርኢትን እንድታንደታለው ብሎ ኢብራሂም ይመስለኛል የስፖርት ኮሚሽን የነበረ ጊዜ ደብዳቤ አነበብ ነው እንዴ እኛ ምንድነው እኛ የነ ነገር ምን አናቆም እንዴት ነው ብለን ምን ሰራው ስንል አንድ ፍቃዱ የስፖርት ኮሚሽን ካወቀው ማለት እሱ ደግሞ የመጀመሪያ በቃ ያሱ ነው ያበረታታን እንጂ እንደዚህ እኮ ነው እንደዚህ በቃ ምናምን እንደዚህ ምን አለ እናንተ ደግሞ ይከብዳል ምናምን ሞራል ሰጠን። አራታው ፍቃዳኔ እንደዚህ አይነት እንትን ላይ አረ እንደዛ አይደለም። ከዛ በኋላ አቶ ምህረቱ ዘላለም የሚባሉ እሳቸው ደግሞ ከሁርሶ አካባቢ መልካ አካባቢ ተማሪዎችን ትርኢት እንትን ብለው ነበር እዚህ ስቴዲየም ላይ ያሰሩ ነበር እና መጣንና እሳቸው የሚሰሩት ነው እነዚህ ናቸው። ኦኬ እሺ አለ። ኦኬ ሚኪ እና እንደዚህ ከሆነ በቃኛ በዚሁ ከተማ ውስጥ ባሉ ልጆች ርቀት ስላሉ ያ ማመላለስ ስለማይቻል እዚሁ ከተማ ውስጥ ባሉ ልጆችን ስራ ተባለና ከዚራ ምስራቅ ጀግኖች ሌላ የተለያዩ የመንግስት ትምህርት ቤት ተማሪዎችን ሰበሰብን። እኔና እንዳለ ቀን እዛ አዳራሽ ውስጥ እናጠናዋለን ስራው ከሳከሳ ወስደን ደግሞ ልጆቹ ላይ እንደዛ ያያረግን ያ ትርኢት ተሰራ። ከዛ በኋላ ኤክስፒሪየንሱ መጣ እያልን ከ105ኛ በኋላ የብሔር ብሔረሰቦች ሁለት ጊዜ ሰርተናል። ከዛ በኋላ የሰላም ቀን ባለፈው ሰርተናል። ከዛ የ105 ያው የ116ኛ የፖሊስ በዓልን ሰርተናል እና በጣም እየተሻሻለ ነው አሁን ያለው። እዛ ቻይናን በሄድኩበት ጊዜ አልተቀመጥኩኝም። አንድ ስራ ብቻ አይደለም እንትን ያሉት እነዚህንም ነገሮች እኛ ያለንበት የስፖርት ማዕከል 9 አይነት የማርሻል አርት ስፖርት አይነቶች ይሰጣሉ። 9 አይነት ማለት እነዚህ ሁሉንም ጨምረ ማለት ነው ከክብደት ማንሳት ድረስ ማለት እና እነዛን ሁሉ የቪዚት የማድረግ የማየት ሄዶ እንትን የማለት በትርፍ ጊዜ አልቀመጥም እና ይሄ ያልኩ እንትን ስልጠና እንትን ውስጥ ይሰጣል። ካምፓስ ውስጥ አንድ አመት ሁሉም ሰው ሚሊቴሪ ስልጠና ይወስዳል እዛ ቻይና ሀገር። እኛ ደግሞ እድላችን እዛ 4 አመት የተማረ ልጅ አገኘን። የአዲስ አበባ ልጅ ካምፓስ የተማረ ልጅ ቋንቋ ይችላል ምን ይችላል። እንደዚህ ካምፓስ ውስጥ ቅዳሜና እሁድ ፍሪ ነው። ቅዳሜ ጠዋት ሰርተን ከሰዓት ፍሪ ስለሆነ ቅዳሜ እሁድም እንወጣለን እኛ
ከዛ ካምፓስ እናያለን፣ እነዚህን ስራዎች እናያለን። እኛ ግቢ ውስጥም ለበዓል እንትን የክረምት በዓል መዝጊያ ምናምን የ7 ቀን እንትን በዓል አላቸው። ለ7 ቀን የሚዘሩ ያንን ትርኢት ለማሳይ በቃ ሁሉንም አያለው እና እነዛን ልምዶች ቀምሬ እንትን ያልኩበት አለ። እንደው ሳናወራው እንዳናልፍ ነው። ካሜራማን ቪዲዮ ካሜራ ትቀርጻለህ፣ ፎቶ ታነሳለህ። ትንሽ አውራኝ። ያው ካሜራ ባለሙያ ነኝ ማለት የካሜራ ከልጅነት ጀምሮ ያው ካሜራ ላይ እንትን አደርጋለሁኝና የካሜራም ስልጠናም ኮርስም ስለነበረኝ ከንቲባችን አቶ ከድር ጀዋር ስፖርት ኮሚሽን ኮሚሽነር በነበሩበት ጊዜ ቀጥታ ሄጄ እኔ በካሜራ ባለሙያነት እናንተ መስሪያ ቤት መስራት ፈልጋለሁ። ከዛ በኋላ አየኝና ትሰራለህ ችግር የለውም ማለት በቃ በዛው ቀጠልኩኝ። የካሜራ ስራ በዛው ቀጠልኩኝ። ከዛ ካሜራ ሁሉ ተገዛልኝ። በጣም በውድ ካሜራ ነው እና ወዲያውኑ እንድስተርኩ በቃ በትልቅ ካሜራ ነው የጀመርኩት፣ በትንሽ ካሜራ አይደለም። እና ኤችዲ ካም 108 ነው በዛ ነው የጀመርኩት። እና ሙያውም ስለነበር ብዙ ነገር አብረን ሰራን ከንቲባችን ጋር ማለት ነው። ማለት ለዚህ ሁሉ ነገር እሳቸው ናቸው ማለት እሳቸውን በጣም እንዴት አድርጌ እንደማመሰግን አላውቅም። ማለት ያው እሳቸው ምስጉን ናቸው። እኔ ለከኔ ምስጋናም አይጠብቁም አውቃለሁ። ግን የእሳቸው እንትን ጥረት ወደዚህኛው እንትን ላይ ደግሞ ከዛኛው ስፖርት ባሻገር ስፖርት ብቻውን ሰፖርት አያደርግህም ብለው ወደዚህኛው እንትን አደረጉኝ። እኔም ደግሞ በዛው እንትን ጥሩ ካሜራ ባለሙያና ጥሩ አሁን ደግሞ ፎቶግራፊ ወደዛ እየመጣው ነውና በዛ ሙያ ያው እንግዲህ ከዚህ ጀምሬ እንግዲህ ኢትዮጵያ ፕሪሚየር ሊግን ለብዙ ተከታታይ አመታት ከቨር በማድረግም ደግሞ እንግዲህ ያው ትልቅ እንትን ነው፣ ሚዲያ ነው፣ ትልቅ እንትን ነው። የእግር ኳስን 90 ደቂቃ 2 ጨዋታዎች ማስተላለፍ ብዙ ነው። በጣም በርካታ ጌሞችን ያው በካሜራ ባለሙያነቴ ጥሩ ጥሩ ጎሎችን ደግሞ ምንድነው በስፖርት በማይተላለፉበት ወቅት ላይ አክሲዮን ማህበሩ ይፋዊ ፌስቡክ ላይ ጨዋታ ይተላለፋል። ይሄን ልምድ ያመጣው አንተ ነህ። እዚህ ድሬዳዋ ላይ ቆመህ እውነት ካሜራማን ስለነበርኩ አውቀዋለሁ። ውስጥ እግርህ እስከ ሚቃጠል ድረስ ነው፣ ከባድ ነው። ይሙላም ከቀዳዳ ይሻላል ጨምዳዳ ይባላል እና ጥሩ አማራጭ ነበር የፈጠርክልን ያሬዶ። ወደ አዳማ ሜደ፣ ሐዋሳ ሜደ እንደዚህ ጨዋታዎችን አስተላልፋልና ለዚህ ሁሉ ድሬዳዋ ታመሰግናለች። ሰርግ በጣም የሚገርም ነበረ። ሰዓታችን እየሄደ ነው። ራሱ ቴሌ የሚገርም ነበር። ልጆችም ወልዳ ምናምን አይደል ያሬድ? የሚገርም ይሄንንም ከንቲባችን ነው ማግባት አለብህ። ለምንድን ነው የማታገባው? ልጅ እኮ እንትን ነው፣ ሪስክ ነው፣ ይዞ የሚመጣውን ነገር አታውቅም። ዛሬ እንደዚህ ስለሆንክ አይደለም ይለኛል። ታውቃለህ ማለት እንግዲህ ያበረታታኛልና ነው እሺ እላለሁ። እኔም ደግሞ ውስጤ ይዘና እንትን አደርጋለሁ። እና ያው ሰርጉ ያው ቤተሰቦችም ያው ፈረንሳይም ያሉት እዚህም ያሉት በቃ ማግባት አለብህ የሚል ነገር እንትን አለ። ከዛ በኋላ ያው እንዳየው ነው። ሰርጉም ደስ ይል ነበረ። ጥሩ ጊዜ ነበረ። ጥሩ ጊዜ ያሳልፈናል። አሁን ያው የእድሜ 5 አመት የደረሱ እና የ3 አመት ተኩል ለልጆች እንግዲህ አድርሰናል። ፈጣን ነኝ ማለት ነው። እግዚአብሔር ይመስገን። ልጆች በረከቶች ናቸው። ያሬዶ በጣም ነው የማመሰግነው። ካንተ ጋር ጨዋታ ማድረግ አያልቅም። በእውነት አንተን የመሰለ የሞያ ጓደኛዬ፣ የስፖርቱ አባት ቃለ መጠይቅ ማድረግ በመቻሌ ኩራት ነው የሚሰማኝ። አንዳንድ ጊዜ ብዙ እዚህ ማመጣቸው ስፖርተኞች ታሪካቸው አያልቅም፣ ግን ለማስታወስ ያህል ይሄን ነው የሰሩት ለማለት ነው እንጂ እስከ ብሔራዊ ቡድን የዘለቀ ያ ሁሉ 30 የህይወት ሙሉ እድሜ ያሳለፉትን መቼም አውርተን አንጨርሰውም። ትክክል ነው። እኔ ጨርሻለሁ። እንደው መጨረሻ የምትለው ነገር ካለ? ያው የምለው ነገር የለም። ያው የድሬዳዋን ህዝብ በማመስገን እፈልጋለሁ። መጀመሪያ ፈጣሪን ነው ማመሰግነው። የድሬዳዋ ህዝብ ደግሞ ያው ድሬዳዋ ላይ እስካለን ድረስ አብሮን ያሉት እነሱ ናቸው። በውድድርም በርቃትም ጊዜ የመጡ ያበረታቱናል። የመላው የኢትዮጵያን ህዝብ ደግሞ ለማመስገን እፈልጋለሁ። በተለይ ባለቤቴ ከጎኔ አለች። አሁን ሰዓት ብዙዎቹን ስራዎች እያቀለለችልኝ ያለች እሷ ነች።
ቤተሰቦችን በጣም አመሰግናለሁ። እናንተንም ያው እዚህ ድረስ ጠርታችሁ የድሬዳዋ ቴሌቪዥን በአሁኑ ሰዓት ጥሩ መነቃቃትና ጥሩ ለውጥ እያየንበት ነው ያለነው እና በርቱ ነው ለማለት መፈልገው። ፍቃዱ በግል አንተንም በጣም ነው ማመሰግናለሁ። እናንተ አይደለ ስለምንገናኝ ችግር የለም። የተከበራችሁና የተወደዳችሁ ተመልካቾቻችን እንግዲህ ከግራንድ ማስተር ያሬድ ማሞ ጋር በሁለት ክፍል ያደረግነው ቆይታ የተመለከታችሁትን ይመስላል። እድሜው ቤተሰቡ እንዲባረክለት ምኞታችንን እንገልጻለን። የዛሬውን ያው ባንጨርስ እንጨርስ እንበል። ሳምንት ደግሞ ከሌላ እንግዲህ እንግዳ ጋር እንቆያለን። ተስፋውን በየነ በዳይሬክቱም በካሜራውም ከኛ ጋር ነበር። ዘውትር ከኛ ጋር ስለሚኖር በእናንተ ስም እናመሰግናለን። የአሸዋ ሜዳ ዋና አዘጋጅ ፍቃዱ ክብሬ ከእናንተ ጋር ነበርኩኝ። የሳምንት ሰው ይበለን። ሰላም ታንክ ዩ አመሰግናለሁ። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ሕይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከዕድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን